በትሬዲንግ ጆርኒ ውስጥ ከየትኛውም ቪዲዮ፣ ኮርስ፣ ዌቢናር በላይ በጣም የጠቀመኝና ትልቁን ሮል የተጫወተው ይሄ መጽሐፍ ነው። በማርክ ዳግላስ የተጻፈው ትሬዲንግ ኢን ዘ ዞን። አይ ቲንክ ፕሮፌሽናል ትሬደር ሆኖ ይሄን መጽሐፍ ያላነበበ ሰው አለ ብዬ አላምንም። በጣም ፌመስ የሆነ መጽሐፍና በጣም ብዙ ጠቃሚ የሆኑ ኮር አይዲያዎችን የያዘ መጽሐፍ ነው። ዛሬ ከዚህ መጽሐፍ እኔን የጠቀሙኝንና ኢንታይርሊ ትሬድ የማደርግባቸውን መንገዶች፣ ትሬዲንግን የምመለከትበትን መንገድ፣ ስለ ትሬዲንግ የማስብበትን መንገድ የቀየሩልኝን 5 ኮር አይዲያዎችን እንነጋገራለን። እነዚህ ነገሮች ከቻላችሁ የሆነ አይነት ኖትቡክ ላይ ብትጽፏቸው ደስ ይለኛል። አክቹአሊ እነዚህ አሁን የምነጋገራቸውን 5 አይዲያዎች ምክንያቱም በጣም ኢምፖርታንት የሆኑና ሁልጊዜ ራሳችሁን እያስታወሳችሁ አክቹአሊ እንድትማሯቸው የምፈልጋችሁ እና ጀስት ይሆናል አይደለ ለማወቅ ያክል ወይም ደግሞ ኦኬ እንደዚህ ነው ለማለት ሳይሆን ጀስት እንድታምኗቸው የምፈልጓቸው ነገሮች ናቸው። እነዚህ አይዲያዎች ከሌላው ሰው ትሬዲንግን ለየት አድርጋችሁ እንድትመለከቱ ወይም ደግሞ በተለየ ፐርስፔክቲቭ እንድትመለከቱ የሚያደርጓችሁ ነገሮች ናቸው። ከቻላችሁ ኖትቡክ ይዛችሁ እነዚህ የምነግራችሁን 5 አይዲያዎች ብትመዘግቧቸው ደስ ይለኛል። የመጀመሪያው ኤኒቲንግ ካን ሃፕን። ማርክ ዳግላስ በዚህ መጽሐፍ ላይ ሲናገር የነበረው አንድ ነገር ምንድን ነው? ማርኬቱ ላይ በየትኛውም ሰዓት ምንም አይነት ነገር ሊፈጠር ይችላል። which means ማርኬቱ እንዴት እንደሚሰራ ከተረዳን አንድ ትሬደር እና አንድ ትሬደር አግሪ ሲያደርጉ አንድ ትሬደር በዚህ ቦታ ላይ ወይም ደግሞ በዚህ ፕራይስ ሸጣለሁ ሲል አንድ ትሬደር ደግሞ በዚህ ፕራይስ ላይ እገዛለሁ ሲል ይስማማሉ። ከዛ በኋላ ማርኬት ተፈጠረ። ሌላ ምንም ነገር የለም። ስለዚህ ማርኬቱ የትሬደሮች ኮሌክሽን ነው። ወይዘር ትላልቅ ትሬደሮች ሊሆኑ ይችላሉ፣ ትናንሽ ትሬደሮች ሊሆኑ ይችላሉ፣ ሪቴል ትሬደሮች ሊሆኑ ወይም ፐርሰናል ትሬደሮች፣ እንደኛ ብዙ አይነት ኮሚኒቲ ሊኖር ይችላል ማርኬት ውስጥ። ነገር ግን ፋንዳሜንታሊ ከተመለከትን አንድ ሰው የሆነ ቦታ ላይ ሲገዛ ከዛ ደግሞ አንድ ሰው ደግሞ የሆነ ቦታ ላይ ሲሸጥ ማርኬት ይፈጠራል። ምንም ሌላ ነገር የለውም። እና ማርክ ዳግላስ እዚህ ጋር እየተናገረ ያለው ነገር ማርኬቱ እንደዚህ ከሆነ የሚፈጠረውና ፋንዳሜንታል ማርኬቱ እንደዚህ ከሆነ የሚሰራው በምንም አይነት ሰዓት ምንም አይነት ነገር ሊፈጠር ይችላል። ምክንያቱም ለምን ካላችሁ በምንም አይነት ሰዓት እኔ ልገዛ እችላለሁ፣ በምንም አይነት ሰዓት ደግሞ እኔ ልሸጥ እችላለሁ። ይሄንን ኤክስትራፕሌት አድርጉትና በኮሚኒቲ ሌቨል አስቡት። ወይም ደግሞ በጣም ብዙ ሰዎች ኮሌክቲቭ የሆነ አይነት ቢሄቨር ሲኖራቸው በየትኛውም ሰዓት ምንም ነገር አፕል ሊያደርግ ይችላል። ስለዚህ ማርክ ዳግላስ እንድናምን የፈለገው ነገር በዚህ መጽሐፉ ላይ ምንድነው? የመጀመሪያው በዚህኛው አይዲያ ማለት ነው በምንም ሰዓት ምንም ነገር አፕል ሊያደርግ ይችላል። ማርኬቱ እንዴት እንደሚሰራ ከተረዳችሁ በምንም ሰዓት ምንም ነገር አፕል ሊያደርግ ስለሚችል ማርኬቱ ላይ ማድ መሆን፣ ማርኬቱ ለምንድነው እንደዚህ የሚያደርገው፣ ማርኬቱ አጌንስት ሚ ነው ምናምን የሚባሉ ነገሮች ሁሉ ትክክል አይደሉም። ስፔሻሊ መጀመሪያ ስትጀምሩ ማርኬቱ አጌንስት ሚ ነው ይሄ ነገር እስካም ይሆን እንዴ ምናምን እንደዚህ ነገር ኤክስፒሪየንስ አድርጌያለሁ እና ይሄ ነገር ጀስት አክቹአሊ ልክ አይደለም። ምክንያቱም በየትኛውም ሰዓት ምንም ነገር ሀፕን ሊያደርግ ይችላል። ምንም ነገር ሀፕን ቢያደርግ ምንም እንዳይመስላችሁ። ሁለተኛው ደግሞ accepting the randomness of individual outcomes። ይሄ አይዲያ ደግሞ ምንድነው? ትሬዲንግ አክቹአሊ በእያንዳንዱ በምትወስዷቸው ትሬዶች ራንደም አውትካም ነው ያለው። ይሄ ማለት ለምሳሌ ሰኞ መጀመሪያ ላይ የምትወስዱት ትሬድ ዌዘር ሉዝ ይሁን ዊን ይሁን የምታውቁት ነገር የለም። በእንደዚህ አይነት መልኩ ልታውቁት የምትችሉት ነገር የለም። ኮምፕሊትሊ ራንደም ነው። ምንም ልታረጉት አትችሉም። ስለዚህ በእያንዳንዱ ጊዜ የምትወስዷቸው ትሬዶች የትኛውም አይነት የሚገርም ትሬደር ብትሆኑ ፕሮፊታብል መሆን አለበት ብላችሁ ማሰብ አትችሉም። ምክንያቱም it's just ራንደም ምንም አይነት ነገር ቢፈጠር ምንም ሊመጣ የሚችል ነገር የለም። አክቹአሊ ራንደም የሆነ አይነት ዲስትሪቢዩሽን ያለው በሲንግል ትሬዶች ማለት ነው። ስለዚህ የትኛውም አይነት ሌቭል ላይ ድረሱ it doesn't matter። በምንም አይነት መንገድ ማርኬቱን አናላይዝ የምታደርጉ አይነት ሰዎች ብትሆኑ ራሱ it doesn't matter። ራንደም የሆነ አይነት ዲስትሪቢዩሽን ያለው ወይም ደግሞ ራንደም የሆነ አይነት አውትካም ነው ያለው። ይሄ ኢንዲቪጁዋሊ ነው ናት ኮሌክቲቭሊ ማለት ኢንዲቪጁዋሊ ነው። ከዛ በኋላ ግን ኮሌክቲቭሊ ወይም ደግሞ በ20 በ30 ትሬዶች እነዚህ ራንደምሊ የሚመጡ አውትካሞች አንድ ላይ ሲሆኑ ወይም ደግሞ ኮሌክቲቭ ሲሆኑ ግን ኮንትሮል መደረግ የሚችል አክቹአሊ መገመት የምንችለው አይነት ነገር መምጣት ይጀምራል። እና አንድ ሰው አንድ ትሬድ ሲወስድ ኮንትሮል ማድረግ አይችልም ነው። ዊነር ሊሆን ይችላል፣ ሉዘር ሊሆን ይችላል ይዳዝ ማለት። ነገር ግን 20 ትሬድ ሲወስድ ግን ዊነር ሊሆን እንደሚችልና ሉዘር ሊሆን እንደሚችል ማወቅ ይችላል፣ መገመት ይችላል። ፓተርን ፓፓውዝ ማድረግ ይጀምራል። ራንደም የሆኑ አይነት አውትካሞች ተሰብስበው የሆነ ፕሪዲክተብል የሆነ አይነት ልንቆጣጠሩ የምንችለው አይነት ነገር ቢውልድ ያደርጋሉ። ይሄን ቲዮሪ በደንብ ብትሉ ደስ ይለኛል። ራንደም የሆነ አይነት አውትካሞች ኮሌክቲቭሊ ልንቆጣጠረው የምንችለው አይነት ነገር ክሬት ያደርጋሉ ማለት ነው። ይሄ በጣም ፋንዳሜንታሊ ትሬዲንግ ስታስቡ እንድታስቡት የሚገባ ነገር ነው።
ሶስተኛ ደግሞ መጀመሪያ ስንል ከነበረው አይዲያ ጋር የሚያያዛል the market is neutral environment so ይሄ the market doesn't care ከሚለው አይዲያ ጋራም የሚያያዝ ነገር አለው አክቹአሊ እና ማርኬቱ ያለበት ፕራይስ ምንድነው የሚያሳየን ካለን አክቹአሊ ባየሮች እና ሴለሮች ኮሌክቲቭሊ አሁን በሲንግል ሳይሆን አክቹአሊ ብዙ ባየሮች ተሰብስበው ከዛ ደግሞ ሴለሮችን ተሰብስበው አግሪ ያደረጉበት ፕራይስ ነው። ቢትኮይን ለምሳሌ $100,000 ላይ ከሆነ ለምሳሌ የቢትኮይን ባየሮች እና የቢትኮይን ሴለሮች የተስማሙበት ፖይንት አሁን $100,000 ላይ ነው። ዳትስ ኢት በቃ ሌላ ምንም አይነት ነገር የለውም። ከኋላ እየተካሄደ ያለ አልጎሪዝም ምናምን የለውም። ባየሮች እና ሴለሮች የተስማሙበት ፖይንት ነው ፕራይስ ማለት በቃ ማርኬቱ ያለበት ፕራይስ ማለት ያ ነው። ስለዚህ ፖዚቲቭ እና ኔጌቲቭ የሆኑ አይነት ኢሞሽኖችን የምናመጣው እኛ ራሳችን ነው ወደ ማርኬቱ እንጂ በማርኬት ፒውርሊ ኒውትራል የሆነ አይነት ኢንቫይሮንመንት ነው። ማርኬቱ ኬር አያደርግም እኛ ሉዝ ብናደርግም ብናተርፍም ማለት ነው። ጀስት ማርኬቱ ኮንቲኒየስሊ የሚያሳየው ባየሮችና ሴለሮች አግሪ ያደረጉበት የተስማሙበትን ፕራይስ ነው። ሌላ ምንም አይነት ነገር አያሳይም። ስለዚህ ማርኬት ዳግላስ የሚያሳው ነገር ምንድነው? ማርኬቱ ኒውትራል እስከሆነ ድረስ እኛም አስማች አስ ፖሲብል ኒውትራል ሆነን መቆየት ነው ያለብን። ፖዚቲቭ የሆነ አይነት ኢሞሽን አያስፈልገንም። which means ፖዚቲቭ የሆነ አይነት ኢሞሽን የራሱ ድሮባክ አለው። which means ለምሳሌ በጣም ፖዚቲቭ የሆነ ኢሞሽኖች ውስጥ ከገባን ኦቨር ኮንፊደንስ ይመጣል። በጣም ብዙ አይነት ነገሮችን መተው እንጀምራለን። አውቄዋለሁ ፊገር አውት አድርጌዋለሁ የሚል አይነት ኢጎ ይመጣል። ያ ደግሞ ገደል ይከተናል። ከዛ ውጭ ደግሞ አንገር፣ የተለያዩ አይነት ኔጋቲቭ ኢሞሽኖችን በሚመጡ ጊዜ አይሰሩም። የተለያዩ ስህተቶችን እንድንሰራ ብቻ ነው የሚያደርጉ። ዘሪዝን እንደዚህ አይነት ነገሮች ማርኬቱ ጋር የማይሰሩበት ምክንያት ማርኬቱ ኒውትራል ነው። እኛም አስማች አስ ፖሲብል ኒውትራል ሆነን መቆየት ይኖርብናል። እንደዚህ ካልሆነ አክቹዋሊ በዚህ ማርኬት ፕሮፊታብል መሆን የማይታሰብ ነገር ነው። ማርኬቱ ኒውትራል ሆኖ እኛ ወይ ፖዚቲቭ ወይ ኔጌቲቭ ነው ማርኬት ዳዝንት ኬር ማለት ነው። ከማርኬቱ ጋር መግባባት አንችልም። አራተኛው አይዲያ ደግሞ ቲንኪንግ ኢን ፕሮባቢሊቲስ። አይ ቲንክ ለዚህ ነገር ሙሉ ፉል ቪዲዮ ብሰራለት ይሻላል መሰለኝ። አይ ቲንክ በደንብ ሙሉ ዲቴይልድ የሆነ አይነት ነገር ብትረዱት ደስ ይለኛል። ነገር ግን አክቹዋሊ ባጭሩ አይዲያው ምንድነው? ለምሳሌ አሁን አንድ ትሬደር 20 ትሬድ ቢወስድ ቅድም ስንነጋገር ምን ብለናል? በ20 ወይም ደግሞ በ30 ትሬዶች ኮሌክቲቭ ትሬዶች ሲሆኑ ኮንትሮል ማድረግ እንችላለን። አውትካሙን ማሻሻል እንችላለን። የተለያዩ ስህተቶችን ከሰራን ደግሞ ፐርፎርማንሱን ድሬል ልናደርግ እንችላለን። ስለዚህ ኮንትሮል አለን ኮሌክቲቭ በሆኑ ትሬዶች ውስጥ ብለናል። ስለዚህ አንድ ትሬደር ለምሳሌ በደንብ ቴስት አድርጎት ኤጅ ቢውልድ አድርጎ ከ20 ትሬድ ውስጥ 10 ትሬድ የሚያሸንፍ ቢሆን ለምሳሌ ጀስት እንደ ኤግዛምፕል ማለት ነው 10 ትሬድ የቱ ጋር እንደሚያሸንፍ አያውቅም። which means የመጀመሪያውን 10 አሸንፎ ከዛ በኋላ ሌላውን 10 ደግሞ ይሸነፋል ማለት አይደለም። አክቹአሊ አንደኛ ላይ ሲመጣ ለምሳሌ እንደሚያሸንፍና እንደማያሸንፍ አያውቅም። ሁለተኛ ላይም እንደዛው፣ ሶስተኛ ላይም እንደዛው። የሚያውቀው አንድ ነገር ግን ምንድነው? ከ20 ትሬድ ውስጥ ግን 10ሩን እንደሚያሸንፍ ያውቃል። እነዚህ 10ሩ ትሬዶች አንደኛ ላይ፣ ሁለተኛው ደግሞ 18ኛ ላይ፣ 19ኛ ላይ የዊኖቹ ዲስትሪቢዩሽን እና የሉዞቹ ዲስትሪቢዩሽን የቱ ጋር እንደሆነ አንድ ትሬደር ማወቅ አይችልም። ነገር ግን አክቹአሊ አንድ የሚያውቀው ነገር ምንድነው? ከ20 ትሬድ ውስጥ 10 ትሬድ እንደሚያሸንፍ ያውቃል ማለት ነው። ይሄ አክቹአሊ ሞር ፕራክቲካል ላይሆን ይችላል። ከ20 ትሬድ ሁሉ ጊዜ 10 ላታሸንፉ ትችላላችሁ። ነገር ግን እንደ ኤግዛምፕል አይዲያው ምንድነው? አንድ ትሬደር ከ20 ትሬድ 10 ትሬድ እንደሚያሸንፍ እስካወቀ ድረስ ኢሞሽናል የሚሆንበት የተለያዩ ስህተቶችን የሚሰራበት ምንም ምክንያት የለም። አንድ ሰው በፕሮባቢሊቲ ማሰብ ሲጀምር የሚያስበው ምንድነው? 20 ትሬድ ከወሰድኩኝ 10 ትሬድ አሸንፋለሁ። ሶ ኢሞሽናል የመሆንበት ምንም ምክንያት የለም። የማላውቀው አንድ ነገር ደግሞ እነዚህ 10 ትሬዶች ስንተኛ ላይ እንደማሸንፋቸው አላውቅም። አንደኛውን 20ኛ ላይ አሸንፍ ይችላለሁ፣ አንደኛውን 15ኛ ላይ አሸንፍ ይችላለሁ። ኮምፕሊትሊ ምንም አይዲያ የለኝም። ነገር ግን why would I care? ለምን ኬር አደርጋለሁ? actually at the end of the day at the end of the 20 trade 10 ዊን ትሬዶች እንደሚኖሩ ያውቃሉ። ስለዚህ ኢሞሽናል መሆን በጣም ብዙ አይነት ስህተቶችን መስራት የሚባለው ነገር ሁሉ አያስፈልግም ነው የሚለን ማርክ ዳግላስ በዚህኛው ማለት ነው። ይህን ነገር በደንብ ብታጠኑትና መጽሐፉ ጋር ሄዳችሁ ደግሞ በጣም ብዙ ኤግዛምፕሎችን እየሰጠ በጣም ብዙ በደንብ እንድትረዱት ያደርጋችኋልና ሄዳችሁ በደንብ ብታጠኑት አክቹዋሊ እንደውም ብታነቡት ሳይሆን በደንብ ብታጠኑት ቁጭ ብላችሁ ደስ ይለኛል። ይሄኛውን ስፔሻሊ ይሄኛውን የፕሮባቢሊቲስ አይዲያ ማለት ነው። አምስተኛው ደግሞ ትንሽ ያው ኮንትሮቨርሻል ሊሆን ይችላል። ስፔሻሊ ትሬዲንግ ላልጀመሩ ሰዎች በጣም ያው ኮንትሮቨርሻል የሆነ አይነት ነገር ሊሆን ይችላል። you don't need to know what will happen next to make money on trading። በትሬዲንግ ላይ ገንዘብ ለመስራት ቀጣይ ማርኬቱ ምን እንደሚያደርግ ማወቅ አይጠበቅባችሁም። ሶ ማርክ ዳግላስም የሚለው ነገር ምንድነው? ማርኬቱ ቀጣይ ምን እንደሚያደርግ ማወቅ አይጠበቅባችሁም ፕሮፊት ለመስራት ወይም ደግሞ ከማርኬቱ ገንዘብ ለመስራት። ማርኬቱ ወደ ላይ ይወጣል ብዬ ወደ ላይ መውጣት የለበትም፣ ወይም ደግሞ ማርኬቱ ወደ ታች ይወርዳል ብዬ ወደ ታች መውረድ የለበትም። ያንን ማወቅ አይጠበቅብኝም። ሲምስ ይሆናል አይደል? ኮንትሮቨርሻል ሊመስል ይችላል። ነገር ግን
ሪያሊቲው እንደዚህ ነው። ያ ከኮንትሮላችን ውጪ ነው አንፎርቹኔትሊ ማለት ነው። ሜቢ ሌሎች ነገሮች ላይ ግን አንድ ነገር ይሆናል ብሎ አንድ ሰው ሲሆን እሱ ፕሮፌሽናል ሊባል ይችላል። ነገር ግን ትሬዲንግ ላይ እንደዚህ የሚባል ነገር የለም። ይሄ ኢቨን ሪኳየርመንት ራሱ አይደለም። በጣም ብዙ ሰው የሚለፋው የሚደክመው ግን ማርኬቱ ወደ ላይ ይወጣል ብዬ ወደ ላይ መውጣት ይኖርበታል። ማርኬቱ ወደ ታች ይወርዳል ብዬ ወደ ታች መውረድ ይኖርበታል። ያንን ማወቅ ሲጀምር ወይም ደግሞ ያንን አንደርስታንድ ማድረግ ሲጀምር በቃ እኔ ፕሮፌሽናል ትሬደር ነኝ ብሎ ያስባል። ነገር ግን ይሄ ነገር አንደኛ ነገር አይቻልም፣ ኢምፖሲብል ነው። ሁለተኛ ደግሞ አስፈላጊ አይደለም ወይም ደግሞ ሪኳየርመንት አይደለም ትሬዲንግ ላይ ገንዘብ ለመስራት ማለት ነው። ምንድነው ሪኳየርመንቱ ካላችሁኝ ቅድም እንዳልኳችሁ ኮንትሮል ማድረግ የምንችላቸውን ነገሮች ኮንትሮል ማድረግ which is የኛ ሪስክ፣ የኛ ስትራቴጂ፣ የኛ ሩሎች ማለት ነው። እነሱን ነገሮች አስፋራስ በደንብ ኮንትሮል ማድረግ ከቻልንና ከራሳችን ሩል ጋራ አድሄር ማድረግ ከቻልን ወይም ደግሞ የራሳችን ሩል በደንብ መከተል ከቻልን ገንዘብ መስራት እንችላለን ወይም ደግሞ አውትካሞችን ኮንትሮል ማድረግ እንችላለን ኮሌክቲቭሊ ማለት ነው። ና ኔሴሰርሊ በሲንግል ትሬድ ሳይሆን ኮሌክቲቭሊ አውትካሞችን ኮንትሮል ማድረግ እንችላለን ይለናል ማለት ነው ማርክ ዳግላስ። አይ ሆፕ እነዚህ አይዲያዎች እንደወደዳችኋቸውና ኖትቡኮቻችሁ ላይ እንደጻፋችኋቸውና ሁልጊዜ እንደምታደርቧቸው እንደምታጠኗቸው አልጠራጠርም። አክቹዋሊ ደግሞ ፎር ሞር ኢንፎርሜሽን ሄዳችሁ መጽሐፉን ብታነቡትና ሙሉ በሙሉ አይዲያዎቹን ብትረዷቸው ደስ ይለኛል። እንደዚህ አይነት የትሬዲንግ ቡክ ሪቪዎችን የምትፈልጉ ከሆነ ደግሞ ኮሜንት ላይ ድሮፕ አድርጉልኝ። ተጨማሪ ሌሎች በጣም ጠቃሚ የሆኑ መጽሐፎችን ሪቪው አደርግላችኋለሁ። እንደዚህ ከነሱ ውስጥ አይዲያ እያወጣን እንነጋገራለን። ኮሜንት ላይ ጻፉልኝ። አይ ሆፕ ቪዲዮ እንደወደዳችሁት ይጠቅመዋል ብላችሁ ለምታስቡ ሰዎች ትሬዲንግ እየጀመረ ላለ ሰው ሊሆን ይችላል ሼር ማድረግ እንዳይረሳ። ከዛ ውጭ ደግሞ ይህን ቪዲዮ እያያችሁ ይህን ቪዲዮ ሙሉ ተመልክታችሁ ሰብስክራይብ ካላደረጋችሁ ደግሞ ዝቅ ብለን ሰብስክራይብ በማድረግ የቻናሉ ቤተሰብ መሆን እንችላለን። ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ነበረ። በቀጣይ ጊዜ እስከምንገናኝ ቻው ቻው ብያለሁ።